በአሜሪካ ምድር የኢትዮጵያ ሰንደቅ ዓላማ ሄኖክ ኃይሌ ባህር ተሻግሮ ሲያትሎችን ባናታቸው ተከላቸው። አለቅ። እዚህ ውስጥ እንግዲህ የኔ ወንድሞች አሉ፣ የኔ እንትኖች አሉ ምናምን። አሁን ይሄንን መድረክ አገልግለው ጸሎተ ፍትሃቱ ነጭ በነጭ ተለብሶ ተደርጎ ካለቀ በኋላ አሁን መጣችሁ ውረዱ መዝሙር ሊዘመር ስለሆነ ያላፋር ዝማሬ ውረዱና ተቀመጡ ተባለ። ወርደው ሲቀመጡ አለቃው ሲያዩ ባንዲራ የለም፣ ሰንደቅ ዓላማ የለም። የአውሬው የዘንዶ ትልቁ ጸቡ ምንድነው? ኢትዮጵያ የምትባል ፊደል አንበሳ ማየት፣ ከዚያ በኋላ ሰንደቅ ዓላማዋን ማየት፣ ከዛ ኦርቶዶክስን ማየት ነው የሚታለው። አሁን ምን አደረጉ? አንበሳን ከቤተ መንግስቱ አጠፉት። አንበሳን ከኢትዮጵያ አየር መንገድ ላይ ሰሞኑን አጠፉት። ከቦይንግ አውሮፕላን ላይ የአንበሳን አርማ አነሱት። አሁን ባንዲራውን ያነሱታል፣ ኢትዮጵያ የሚለውን ስም ይቀይሩታል። ጠብቅ፣ አይንህ እያየ የነገርን ቀን ቀስ በቀስ እየደረሰ ነው። ይሄንን የሚመልስ ኃይል ይመጣል። አውሬ ሆኖ ለበቀል ይመጣል፣ ለበቀል ይነሳል። ይሄንን የሚመልስ ኃይል ይሄ ኃይል ነው። አሁን ዛሬ በበጀት ኢትዮጵያ ቤተክርስቲያን ውስጥ ገብቶ አሜሪካ ተሻግሮ አሜሪካ እነመለስ ዜናዊ ቢሄዱ ማን ቢሄድ የኢትዮጵያ ሰንደቅ ዓላማ ተውለብልቦ አይደለም አሜሪካ ጅቡቲ፣ አይደለም አሜሪካ ኬንያ፣ አይደለም አሜሪካ ግብጽ ብትሄድ የኢትዮጵያ ሰንደቅ ዓላማ ከቤተ ክርስቲያን ላይ አይወርድም። ሄኖክ ኃይሌ ከቦሌ መድኃኔዓለም አወረዱ፣ ከመስቀል አደባባይ አወረዱ፣ አሜሪካ ተሻገሩና ሲያትል ላይ ይሄው እንደምታዩት አወረዱ። ከዛ አለቃው ተቀምጠው ሲያዩ የለም ባንዲራው፣ ደነገጡ፣ ብድግ አሉ። ሰንደቅ ዓላማ የት አለ? ሊቀዳ ቆሙ። የት አለ ሰንደቅ ዓላማው? ትላንት አይደል የሰጠዋችሁ? አይ እንዳይወጣ ተብሏል። ማን ያለው? ዲኮር ያደረጉትና ነከሌ በተለይ ማህበረ ቅዱሳን፣ በማህበረ ቅዱሳን ስም የተሰገሰገ ሰይጣን መሰሪ የዳቆን ማን ነው? ብርሃኑ አድማስ፣ የኤፍሬም ሸቴ ኤጀንቶች እግዚአብሔር ይፋረዳችኋል። ታያታላችሁ፣ ደግሞ ታጭዷታላችሁ። የዘራችሁትን ታጭዳላችሁ። ዝም ብዬ የምንጨረጨር ይመስላችኋል? ዝም ብዬ አይደለም። ከዚያ ነው የቀረው ይቀር። ከዛ እየመጡ አባታችን እርሶ ይቀመጡ፣ እንዳለቃ አክት ያርጉ፣ ባንዲራውን እኛ እንሰቅለዋለን ብሎ ነገር የለም። ጉባኤ ይቀራል። የኢትዮጵያን ሰንደቅ ዓላማ አርግልኝ ይዛጋ፣ ስቀል። መሀል ላይ የኢትዮጵያ ባንዲራ፣ እዚህ ላይ የኢትዮጵያ ባንዲራ፣ በግራ ልሙጡ ባንተን የኢትዮጵያ ይሄ ምንም አርማ ኮከብ የሌለው፣ በዚህ በኩል የቤተክርስቲያኒቱን አርማ አርግልኝ፣ መሀል ላይ አርግልኝ። አለቀ። ይቀመጡ። አልቀመጥም። ሂድ አምጣ ባንዲራው። አምጥተው ባንዲራውን ሰቀሉ። ከመጀመሪያ ባየው ጥሩ ነበር። አለቀ። አሸነፍኩት። ከዛ ሄኖክ ኃይሌ ከዛ በኋላ ያሉትን ባንዲራ ያለበትን አምጣ። ይኸው ባንዲራው ተሰቀለ። እነ ዲያቆን መስፍን ሰቀሉ። ተመልከቱ። ባንዲራው ዝማሬ ሲጀመር ይኸው ተመልከቱ። ካሜራማኑ ካሜራ የሚያነሱት ሰዎች ባንዲራውን ላለመቅረጽ ልክ አሁን ከአማራ ክልል ባንዲራው ወጥቷል፣ ከአማራ አዳራሽ ወጥቷል፣ ከብአዴን ጉባኤ ወጥቷል፣ ከደቡብ ጉባኤ ወጥቷል፣ ከኦሮሞ ጉባኤ ወጥቷል። ባንዲራ ማየት ከኢትዮጵያውያን አይን ወጥቷል። ያዝልኝ፣ እንደዚህ ተመልከት። እነዚህ ነጭ አልብሰው ያዝልኝ፣ እነዚህ ጋር እንደዚህ ያዝልኝ። ከዛ ነጭ አልብሰው አረ የቅድሙ ወደ ኋላ መልሰው ከሩቅ የሚያሳየው ማለት ነው። ከሩቅ የሚያሳየው ከዚህ ቀጥሎ ያለው ያዘው የተመልከቱ። በነገራችን ላይ የትም ጉባኤ ብትሄዱ ወንድ የለም። ሚሊኒየም አዳራሽ ቢዘጋጅ ሴት ነው ያለው። መስቀል አደባባይ አሁን የሚመጣው ሴት ነው የሚመጣው። ወንዱ አልቋል። ጦርነት ፈጅቶታል፣ ራብ ፈጅቶታል፣ ስራ ፈጅቶታል። የሴቱ ነው የበዛው። ሴቱ በየቦታ ይመጣል። ክርክራቸው አይጣለው፣ ጥያቄያቸው አይጣለው። በተለይ ደግሞ ወንዱ መልኩ ቡቶክሳም ከሆነ ምን ካለ በቃ ለነሱ ሌላ ሰባኪ ምን መስሎ አይታያቸው። በቃ እንደዚህ ቆሞ ለመወዛወዝ ሂደቱ ሴራው
የማይገባቸው ሰዎች መጡ። ግን አለቃው ባንዲራው ይሰቀልልኝ በህግ አምላክ በባንዲራ አምላክ ወንድዬው እንዲፍራው ማለት ሰቀሉ። ጠልፈው ሊወስዱት የነበረውን ቀጥ አደረገ። ያው ተመልከት ያዝልኝ ይሄንን አድርገው ሰሩ ማለት ያው የኢትዮጵያ ቤተክርስቲያን አርማዎቹ በሁለቱ ሆነው ተካሄደ ማለት። ይሄ ብቻ አይደለም ተነግሩት። ይሄ አሜሪካ ነው፣ ክርስቲያኖች ሞተዋል፣ ኦርቶዶክሶች ሞተዋል ተብሎ አረንጓዴ ቢጫ ቀይ ነጠላ ተሰጥቶ ይሄ አዳነች አቤቤ ግዛት አይደለም፣ ይሄ የአብይ አህመድ ግዛት አይደለም፣ ይሄ ዳንኤል ክብረት የሚያዝበት፣ ይሄ ሮም ካቶሊክ የምታዝበት አይደለም፣ ይሄ አዲስ አበባ ሀገረ ስብከት የሚያዝበት አይደለም፣ ይሄ አሜሪካ ነው። ዲስ ኢዝ አሜሪካ። ስለዚህ ስለ ኢትዮጵያ ነው የምታወራው። ያለነው ኢትዮጵያውያንን ዝግጅቱን የሚያይ ሰው ምን ይላል? ግብፃውያን እንደዚህ ያዘጋጃሉ። ግብፃውያን የሚያዘጋጁትን ተመልከቱ። ዋሻ ውስጥ የግብፅን ባንዲራ ይዘው ገና የሚመለከተው እነዚህ ሰዎች ቋንቋቸውን ባይሰማ ምናቸው ባይ ኦኬ ግብፃውያን ናቸው ይላል። የኛ የተፈለገው ምንድን ነው? ነጭ ለብሶ ከወለደ ጌታ ከወለደ ከዛ የሚያይ ሰው ምኖች ናቸው ይላል። ፋርሶች ናቸው፣ ኤርትራውያን ናቸው፣ ኢትዮጵያውያን ናቸው፣ ምኖች ናቸው ይላል። ለምን? ሰንደቅ ዓላማ ከቦታው እንዲጠፋ ስለተደረገ። ብልጽግናውን ሄኖክን የሚያበረታታው ለምንድን ነው? ሰንደቅ ዓላማ የሚባል አሊዝም ስላለ። የኢትዮጵያ ሰንደቅ ዓላማ ሮማውያንን ያንበረከከች ናት። ቅኝ ግዛት አልገዛም ያለች ናት። ዋጋን ታገኛለህ አንተ ቲክቶከራም፣ ነገ የምትለምንበት ሀገር አታገኝ፣ ዛሬ የምትሸቅልባት ቤተክርስቲያን አታገኝም። ጠብቀኝ። ሴራ መጀመሪያም ሊገባ አይችልም። ሲገባ ደግሞ ሀገር አተህ ሶሪያ ሆነ ነው የምትሄደው። እኔ እያከሸፍኩ ያለሁት ይህን ሚሽን ነው፣ ይህን ተልእኮ ነው። የአቡነ አብርሃም ሴራ ነው እያከሸፍኩ ያለሁት። በመዋቅር ውስጥ የሌለን ሰው ሮም ልከው የኢትዮጵያ ቤተክርስቲያን ወክሎ እንዲገኝ ይሄን ነው እያከሸፍኩ ያለሁት። እነ የኔታ እሸቱ ነገ ይገባቸዋል። ዛሬ የምትኖርበትን ቤት ልጅ አትኖርበት፣ ዛሬ የምትሸቅልበትን ቤተክርስቲያን ነገ አታገኘውም። የኔታ እሸቱ እየነገርኩ ነው። የጎጃሞቹን ምንም አላችሁ እናንተ የተሳካላችሁ እንደፈለጋችሁ እንደፈለጋችሁ መብታ እግዚአብሔር እስኪመጣ ፓትርያርክ መርጠ የተቀመጥክ እዚህ ለሄኖክ ኃይሌ እኔን ትደግፋለህ ብያለሁ። ትናንት ነው ሳይ ነበር ይሄ ምህላው። ከዛ በኋላ እሱ ተላከ ማለት ነው። ወንዶች የሉም ተው፣ ወንዶቹ ማለት ሴቶችም ናቸው። እሱ ተው አሳልፈን። ከዚያ በኋላ ባንዲራውን ተመልከቱ። የከበሮ ራሱ ባንዲራ እንዲሆን እነ ዲያቆን መስፍን እነ ቀሲስ ሱራፌ ሌሎቹም በአጠቃላይ ባንዲራው እንዲለብስ። ይኸውን የኦሮሚያ ፖሊስ አያስደርግም፣ የአብይ አህመድ ሰራዊት አያስደርግም፣ የቤተ ክህነቱ የአብርሃ ፋሚሊ አያስደርግም። ይህ ግን ዚስ አሜሪካ፣ ዚስ አሜሪካ ነው። የነፃነት ሀገር፣ የፍሪደም ሀገር። ሀገራቸውን ፕሮሞት ማድረግ ማስተዋወቅ አለባቸው። ቤተክርስቲያናቸው ፕሮሞት ማድረግ አለባቸው። ይህንን ግን የሮም ካቶሊክ አትፈልግም። ሄኖክ ኃይሌን ባንዲራ አስለብሰው ስበካል። ወጣ፣ እሱም ሳይወድ በግዱ ወጥቶ ሰበከ ማለት ነው። አውደ ምሕረቱ ላይ ወጥቶ ሰበከ። እንግዲህ እስካሁን ይጎተታል፣ አልደረሰም። ይሄው የደረሰ ይመስለኛል። አሁን አዘጋጁ የደረሰ ይመስለኛል። ከዛ ምን ታዘጋጅልኛለህ ለበኋላ እነ ፓስተር ቢኒያም የዛ የፈረንሳዩ ልጅ ጥቂት ደቂቃ እናሰማለን። ራሱን በቻለ ስለምመጣበት ማለት ራሱን በቻለ መጣበታለሁ። ብልጭ አድርጌ እሄዳለሁ። ዘመቻው ምንም አታስቆመኝ። ምንም ወዳጆቼን አጣበታለሁ እንጂ አላስቆም። አስቴር በዳንኤልን ልክ እንደ አሜሪካው ሲያትል ትለኛለች እንዴ? እነዚህ ሁሉ እኮ እህቶቼ፣ አባቶቼ፣ ወንድሞቼ፣ እነዚህ ሁሉ የአባቶቼ ልጆች እኮ ናቸው። ሴራ ነበር የተሰራው፣ ሴራው ከሽፏል። ሁለተኛ ደግሞ አይደገም። ራሱ ሄኖክ ኃይሌን እንደምትመለከቱት ልኬልሃለሁ፣ ወንድም አለም ልኬልሃለሁ፣ ከደረሰልህ አምጣው፣ ልኬልሃለሁ። ስሙት፣ ይኸው ራሱን አረንጓዴ ቢጫ ቀይ ያስለብሰው። እንግዲህ ቀጥል እስኪ ምን አለ?
ሰሞኑን እዚህ ምስራቅ አርሲ ላይ የታረዱ ወንድሞቻችን ካህናት፣ ከዛ በፊት ሀገራችን ጅማ ላይ ሻሸመኔ ላይ ወደ ኋላ ከሄድን እዛ ሊቢያ በረሃ ላይ ትዝ አይላችሁ? ተንበርክከው አሸዋ ዳር ተንበርክከው እያየናቸው ያን ብርቱካናማ ቱታ ለብሰው እንዴት ሆኖ የሆነ መጨረሻቸው አሁንም ብርቱካናማ እንደለበሱ ናቸው። እኔ አላየኋቸውም፣ ቅዱስ ዮሐንስ ግን አያቸው። ዮሐንስ ራእይ ምዕራፍ 6 ከቁጥር 10 ላይ ያዝልኝ ስለ ክርስቶስ ያዝልኝ። ዋናው የሚፈለገው ቤተክርስቲያን የሚመራ ቢኖር ማክሸፍ ይቻል ነበር፣ ማክሸፍ ይቻል ነበር። ክብር ለሲያትሎች፣ ክብር ለሲያትሎች። አለቀ። ይህንን በኢትዮጵያ መድገም አይቻልም፣ ይህን ማድረግ አይቻልም። የመጣብንን የተወረወረውን አጀንዳ ቀልብሰን እኛ ለእኛ በሚመቸን አድርገን መልሰነዋል ማለት ነው። ይህ ቡቶክስ መልሰነዋል። ከዛ ዘመቻ አሁን ፓስተር ቢኒያም የሚባለው ሌላ ዘመቻ አንድ ልጅ እንደውም ያመጣሉ። ታመጣልኛለህ አሳይልኝ እና ወደ ሰብሰብ ሲያትሉ ፉርሽ ሆኗል። ከዚህ በኋላ የፈለገ ይቀጥልበት። ከዛ በፓስተር ቢኒያም በኩል ደግሞ መጡ። እንግዲህ እንጀራ አድርጎኛል፣ እንጀራ ሆኜለታለሁ። መጣ። ምንም አይነት መመዘኛ የለውም። ከኔ እኩል ቆሞ ለመናገር ስለ ቤተክርስቲያን ምንም መመዘኛ የለውም። አጀንዳም አላረገውም። እዚህ አጀንዳ የሆነብኝ አንደኛው ልጅ የመጣ ደርሶ ከሆነ ልጁን ወደፊት ወደ ምናምን ብለውና አምጣው። ልጁን ደርሰበት ከሆነ ማለት ነው ወደፊት ብለውና አምጣው። ይመጣል። ሂድ። ይሄ አይደለም። ሂድ። ይሄ ልጅ ይሄን ያዘው፣ መልሰው። ይሄንን ያዘው፣ እንደዚህ ያዘው። እንግዲህ ተመልከቱ። አሉ መጡና ከዛ ጋር መጡ ማለት ፕሮግራም ለራሱን የቻለ በቲክቶክም በምንም ፕሮግራም እሰራለታለሁ። ለዚህ ልጅ ሚኪ ይባላል። ፈረንሳይ ነው ያለው። ብዙ ሰዎች አሁን እየቆረጡ እየላኩልኝ ዘመዴ እንደዚህ ሆኖ ነበር ይሉኛል። ከዛ ይሄ ጴንጤ ጋር ሄዶ የሚለውን እንስማው። ቀጥል፣ ትንሽ አሰሙ። ያን ብዙዎቹ በጣም እውነት እንምላችሁ፣ ግን አሁን መጥተው ሚዲያ ላይ የሚያራግቡ ሰዎች እኔ እውነት እፈሩ ነው የምለው። በእውነት አታፍሩ፣ እግዚአብሔርን አትፈሩም እናንተ። እውነት ልክ እንደ ፍጹም ሆናችሁ በቃ አሁን ጋንታ አሸከራችሁ። ከዚህ ከኋላ ወታችሁ በቃ እንደው በጣም ያሳፍራል። በእውነት በጣም ያሳፍራል። ይሄ አሁን እኔ ለገሌ ወንድማችን ቢኒያም ማለት አሁንንም እኔ አሁን ለገሌ አግዣ አይደለም ማንም። እኔ ኦርቶዶክስ እምነት ተከታይ ነኝ። የምከተለው ክርስቶስ ሰው አልከተልም። በነበርኩበት ደብር ላይ ከንስሐ አባቴ ጋር ቤተክርስቲያን ላይ ተጣልተናል። ማንንም አልከተልም። በሃይማኖት ጉዳይ ላይ ከማንም ጋር አልደራደርም። ትንሽ አሳልፈው፣ ትንሽ ዘመድኩን የሚልበት ይሄ በሆነ መጽሐፍ ተሸጠ አውደ ምሕረት ላይ ለቤተ ክርስቲያን ገቢ ተብሎ እኔ የምሸጠው መጽሐፍ እሱ ነበር። ሻጡ ገቢው የዛ ጊዜ አንድ መጽሐፍ አለው። የመጽሐፍ ተሸጠ ለቤተክርስቲያን። ከዛ በኋላ አልተቀበልከኝም ገንዘቡ። እኔ የምቀበል እና አሁን አያሳፍርም? አንተ ወጥተህ ራስህን ፍጹም አድርገህ ልክ እንደ ቅዱስ ስትጫወት። ይሄን ጉዳይ ደግሞ ለማተው ልንገርህ ወንድማችን ቢኒያም፣ በነገራችን ላይ እኔ ስማቸውን አልጠራም። በአሁን ሰዓት ላይ በቤተክርስቲያናችን አሉ ለሚባሉ መምህራን እባካችሁ፣ የወንድማችን በጣም ጎበዝ አገልጋይ ነው። በጊዜው ገለግላል። ለቤተክርስቲያን ብዙ ነገሮች፣ መልካም ነገሮች አሰርቷል። አሁን ግን እየሄደበት ያለው መንገድ ጥሩ አይደለም ብዬ ለሁሉም ነገራቸዋል። ማንም ወጥቶ የተናገረው የለም። አረረ ነው የሚሉት። ሁሉም ይፈራል፣ ይሰድብናል እያሉ እና በቲያንስ በሚባል ማጭበርበር ስንትና እህቶችን አላስለቀስክም? ከአረብ ሀገር ያሉ እህቶች አላለቀሱብህም? እውነት የሱ የጽድቅ ስራ ነበር የምትሰራው?
ፈረንሳይ ሀገር መጣ ምን ነበር ሳላገ ነበረው ከልጆች ነው ቲያንስ የሚባለውን ካምፓኒ ስትፈልግ አልነበረ ህገ ወጥ የሆነ ካምፓኒ ለዝርቅ ነበር የመጣው ለአገልግሎት ነበር የመጣው ውሸት በውሸት እግዚአብሔር አይቀር አትዋሽ እኔ በጣም ነው የሚያክለሸለሸኝ አሁን እዛ አሁን እርግጠኛ ነኝ አሁን 1 ሚሊዮን ስድብ ነው የሚጻፈው ግን ውሸት ነው በቃ እስኪ ውጣና ወንድ እንደ ውሸት ቆነ ወደ እውነት አንተ ይሄን ተናገረች ታዲያ በአደባባዩ ጠላት ነው እና ጽድቅ አትጮት እውነት ለመናገር ይሄ ዘመን እውነት ለሆነ እግዚአብሔር ይመስገን በህይወት አለ ንስሐ ገባ መጀመሪያ የቀጠፍከው ነገር ዋሽውን ነገር እመን ችግሩ ምን መሰለህ ቢኛው ችግሩ ምንድነው ይቅርታ አላራዝም ወደ ዓለም መለስ ነው ችግሩ ምንድነው የፈለገውን ነገር ይናገርና እኔ ሲኦል የሚያስገባ ሰው ትከተላላችሁ እናንተ እኔ ሲኦልም ልግባ እያለ እኮ ነው የሚናገር እንደፈለገ ይሳደባል ይራገማል ይሄን ተናገረ ሲኦል እገባለሁ አረ እኛ ነን ክርስትና ይል እኛ ይሄን አልተማርንም ከአባቶቻችን እኛ ከነደካማናታችን ከነኃጢአተኛነታችን ቤተክርስቲያንን በአቅማችን ልክ ምንድነው ጋር በጠጠር እንደሚደገፈው የምንታገለው መንግስቱን ለማሮጥ ነው እንጂ ሲኦል ለመግባት አይደለም ወር ደግሞ ሚሊዮን ሰው ከኋላ እንዲከተል አይደለም ዛሬ አንተ በምን አፈነው የነ ማንነው ግርማን ተከታዮች የምትናገረው አንተ ትናንትና ምን ነበር የምታደርገው አራሱ ሲናገር ሰምቼዋለሁ ያጠምቅ ነበር እሱ የገበር መስቀል ተከታይ ሆኖ አጥማቂ ነበር ያጠምቅ ነበር ምን ነበር የምትሰራው ይሄን ራስ ነው የተናገርከው ካልዋሻው ያሳፍራል በውሸት እግዚአብሔር አከብሩ ምን እግዚአብሔር ይስተል ስማ አቢኒያ ይመጣል እሺ ስለዚህ እናንተ ደብር ላይ ነው መጽሐፍ ሸጦ ገንዘብ የተቀበላችሁ ለቤተክርስቲያን ሰጥቶ ነበር መጽሐፉ ምናልባት ስራ ላይ መሰሉኝ እሺ እንመለስበታለን እናደርጋለን እሺ አሁን ወንድማችን ካለበት ደብር ውሸት ነው አላደረገም እጅ ለእጅ አልተያያዝንም መጽሐፍ ተሸጦ ለቤተክርስቲያን እሺ የምትከላከላለህ ናስ ግባ ያዛው እንግዲህ ሰራዊቱ በየቦታው ነው የሚዘምተው ማለት ነው ሰራዊቱ የሚዘምተው ልጁን አምጣልኝ ሚኪን አምጣልኝ ሚኪን መልኩን አምጣልኝ እና ይቀመጥ ሚኪን እንደዚህ አስቀምጥ አሁን እቺ ቆርጣችሁ እነ ሚኪን ምናምን ሚኪ በጣም ወንድማችን ነው እኔ አላውቀውም መጀመሪያ አላውቀውም የሚያውቁት መምህር ጳውሎስ መልካ ስላሴና ዲያቆን ሉልሰገድ ጌታቸው ናቸው የሚያውቁት ፈረንሳይ ለአገልግሎት የሄዱት እነሱ ናቸው በኋላ እኔ እና ሉሌ ለጀርመን ለአገልግሎት ስንጠራ ጀርመን ከነን ሚካኤል ወረቀቱ መጥቶ ለእኔ ተመታ ለሉሌ አልተመታም ጀርመኖች ለሉሌ ያልመቱበት ምክንያት እሱ ፈረንሳይ በነበረ ጊዜ ታሞ ቀን ስላረዘመ ያ በአጠቃላይ በአውሮፓ ስለሚታይ በዛ ምክንያት አሁን ስንትን እዛ ሄደክ እንደዚህ የምታረግ ከሆነ ብለው ነው ያስቀሩት እንጂ አውሮፓ በመሄድ ከኔስ ይቀርባል በኋላ ጳውሎስና እንትና ስለዚህ ልጅ ደግነት ስለዚህ ልጅ ጽናት ስለዚህ ልጅ መንፈሳዊነት አውርተው አይተው እና እነሱ ሲያወሩ ምነው እኔም ባወቅኩት የምትሉት አይነት ወንድም ሚኪ ማለት ነው በጣም ለስላሳ በጣም እንግዳ ተቀባይ በጣም ቅን በጣም ጨዋ ነው ከዚያ እኔ በነበጋሻው ምክንያት ታስሬ እሱ ቤተሰብ ሊጠይቅ ሲመጣ ከሉልሰገድ ጋር ቃሊቲ ድረስ መጥቶ የጠየቀኝ ከዛ ልክ እኔ ስቀር እሱ ሉሊ ቀርቶ እኔ ወደ ጀርመን ስመጣ አንደኛውን ቅዳሜና እሁድ የእመቤታችንን ዕለት የጽዮን ማርያምና ጳውሎስና ሉሌ እባክን ፈረንሳይ ሄደ አገልግል እኔ የትም አላገለግልም ስል ሉሌም ጳውሎስ መልካ ስላሴም በህይወት ያሉ ናቸው ዘመዴ ለሚኪ ስትል ሂድ ለምንድን ነው የሚሄደው ሚኪ ከባለቤቱ ተጣልቷል አቡነ ሙሴ ሞክረው የደብሩ አስተዳዳሪ ሞክረው እኛም ሞክረን አልሆነም በፍርድ ቤት የአንድ ዓመት ጊዜ ተሰጥቷቸው ተለያይተዋል አንተ ደግሞ ጸጋ አለ ይሄው መብርሃን ምስክሬና ወላይታ አምላክ ምስክሬና ሉልሰገድም በህይወት ያለ ስለሆነ ጳውሎስ መልካ ስላሴ ውሸት ይበል
ሂድለት ትባረካለህ። እኔ ፈረንሳይ የሄድኩት የነ ጳውሎስን ፍቅር የነ ሉልሰገድን ፍቅር ልሞላና እግዚአብሔር እንዲረዳኝ ልጸልይ እንጂ ለማስተማርም አልሄድኩም። ለማስተማር አይደለም አገልግሎት እግዚአብሔር ይርዳኝ። እገሌና ገሌን በእኔ ላይ አድረህ አስታርቀሃል። እኔ እነሱንም አላቃቸውም፣ ግን እርዳኝ ብዬ እሱ ተቀበለኝ። ራሱ ከባቡር ጣቢያ ከፓሪስ ተቀበለኝ። ቤቱ እንግዳ ማስተናገድ ጠባብ ስለሆነ ሌላ ጓደኛው ቤት እንድናርፍ ተደረገ። ከዚሁ ከጀርመን ደግሞ ከፍራንክፈርት የማህበረ ቅዱሳኑ ቀሲስ አብርሃም በፊት ከለን ሚካኤል የነበሩት ሄደዋል። ታቦቱን የሚያከብሩት እሳቸው ስለሆኑ ማለት ነው። ከዚያ ሄድን ተቀበለኝ። እንዴት ነው አሁን የሱን ሚስት ማገኛት? እሱም ነግሮኛል፣ አጫውቶኛል፣ እንደተጣሉ እንደተለያዩ፣ በቃ እንዳልሆነ እንዳልተሳካ። ከዛ በቃ እንዴት ነው ማገኛት እንትን እያልኩ እያለ ልክ የበዓል ዕለት ታቦት ወጥቶ ዑደት እየተደረገ አንድ ከአውሮፓ የመጣ ዲያቆን አጠገቤ ተቀምጧል። አጠገቤ ነው ያለው እና ያውቃቸዋል ፓሪሶችን፣ ይነግረኛል። ለዚህ ቁጭ ብለን መጀመሪያ ምን አለኝ፣ ይቺ ልጅ አይታታል አለኝ። ይቺኛዋ በምልክት ነገረኝ። የሚኪ እኮ ሚስት ናት። በእናትህ ሁሉም ሞክረው ተጣልተው ይቺ ናት አልኩት። አዎ ኦኬ፣ እፈልጋታለሁ። እንዴት ነው ማገኛት አልኩት። እኔ እሷን እፈልጋታለሁ አልኩት። የሚነግረኝ ይሄ ልጅ። ከዛ ደግሞ ቁጭ ብለን እየቆየን ደግሞ የሆነ ህፃን ልጅ ትንሽ ልጅ ነው ወደ ወንዶች ወደ ተቀመጡበት ይሮጣል። ሴትዮዋ ትከተልና ልጁን ትይዘዋለች እና መንጭቃ ይዛ ትሄዳለች። ምንድነው ስለሆነ ነው። እቺኛዋ ደግሞ ባሏ ነው ያ በሊቢያን የመጡት ምናምን ነገር እዚህ ተጋብተው አሁን ተፋተዋል። የፈረንሳይ መንግስት ፍርድ ቤት 300 ሜትር ነው ምናምን ልጅ ያለበት እንዳትደርስ ብሎት ነው። አሁን አባቱን ሲያይ እሷ መቀማቷ ነው። እንግዲህ ዘመድ ተማሪ ናት፣ ዘማሪ ናት። እከሌና ከሌ ተጣልተዋል። እነዛ የምታያቸው እንዴት ይዋደዱ ነበር በሰታ። ይሄ ልጅ ነው የሚነግረኝ፣ እሱም አውሮፓ ያለ ልጅ። ከዛ የኔ ተራ ደረሰ። የኔ ተራ ሲደርስ ስለ ዕለቱ ስለ ዳጎን ታቦተ ጽዮን በአናቱ ደፋችሁ ምናምን ከምን ነገ አላገኛቸው ለምን ዛሬ አልነግራቸውም ብዬ ስለ እርቅ ስለ ፍቅር ምንም ጸሎታቸው እንደማያርግ በእግዚአብሔር በመሰዊያው ፊት በታቦቱ ፊት በእመቤታችን ፊት ቆመው እየዘመሩ ፍቅር የላቸውም። የተለያዩ እግዚአብሔር ጸሎታቸውንም አይሰማም፣ ሰላምም ፍቅር